ተመልሰናል። የተወደዳችሁ አጀንዳ ዘገባችን ላይ ነው የምንገኘው። የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ እዚህ ስቱዲዮ ናቸው። ለጊዜው ታብዝቻ አመሰግናለሁ ዶክተር። እንኳን ደህና መጡ ሰለሞን። መልካም። ከዛ አስቀድሞ እንግዲህ የኢትዮ ኮደርስ ኢኒሺዬቲቭ አጠቃላይ ያሉ ሀዛይ መረጃዎችና እያስገኛቸው ያሉ የኢኮኖሚና የወጣቶች ተጠቃሚነት ዘርፈ ብዙ ጠቀሜታዎችን በተመለከተ ሀዛይ መረጃዎችን እስኪ ላጋራችሁ። የ5 ሚሊዮን ኮደርስ ስልጠና ይወስዳሉ ተብሎ ይጠበቃል ኢትዮጵያውያን በ5 ዓመቱ። እነዚህ ኢትዮጵያውያን እንግዲህ በተለይ የርቀት ስራ የሚያገኙበት የስራ እድል የተመቻቸና የተፈጠረለት፣ በሌላ መንገድ ደግሞ በዲጂታል ኢኮኖሚ ግንባታ ውስጥ ለምትገኘው ኢትዮጵያ ሚናው ከፍ ያለ ስለመሆኑም ይገለጣል። 2025 ከዚህ ሀሳብ ላይ ትደርሳለች ተብሎ ይጠበቃል። ቀደም ሲል የተካተላችኋቸው ዘገባዎች በዲጂታል መታወቂያ፣ በዲጂታል ኢኮኖሚ ግብይትና ተያያዥ ጉዳዮችም አንዱ አካል አድርገን ልንወስደው እንችላለን። በዩኤኢ ወይ ደግሞ የተባበሩት አረብ ኤሚሬትስ ከኢትዮጵያ ጋር በገባችው ውል መሰረት እየተፈጸመ ያለ ከለውጡ መንግስት ወዲህ የተዋወቀ አዲስ ኢኒሺዬቲቭ አድርገን ልንወስደው የምንችለው ነው። ስርዓት ትምህርት የተቀረጸለትና በሚገባ በተደራጀ እና አኳኋን እየተሰራበት እንደመሆኑ መረጃዎች ያሳያሉ። የሚሰጡ ኮርሶችም ለወጣቶችም ለኢትዮጵያውያን እዚህ ቁጭ ብለው ለሌላው ዓለም ስራ እንዲሰሩና የውጭ ምንዛሬ እንዲያመጡ ተብሎ ሲደረግ ዓለም አቀፋዊ ወይ ሉላዊ ይዘት ያላቸው ኮርሶች እንደሚሰጡም በዚሁ አጋጣሚ ለመጥቀስ ያክል ነው። በኢትዮጵያና በተባበሩት አረብ ኤሚሬትስ መንግስት መካከል ፕሮግራሙ ወይ ኢኒሺዬቲቭ ሲቀረጽ እንግዲህ የኢትዮጵያን ዲጂታል ኢኮኖሚ ለማግዘፍ ወጣቶች በዲጂታል ኢኮኖሚ ተጠቅመው ደግሞ የራሳቸውን ስራ ፈጠራ ስራ ተፈጥሮላቸውም እንዲቀጥሉ ሀገራቸውንም ወገናቸውንም ሌላውንም ዓለም እንዲጠቅሙ በማድረግ ታስቦ የተዘጋጀ መርሃ ግብር ወይ ደግሞ ኢኒሺዬቲቭ አድርገን ልንወስደው እንችላለን። እንግዲህ የሚሰጡ በኢኒሺዬቲቮች የተለያዩ ኮርሶች ይሰጣሉ። ፕሮግራሚንግ በኮምፒውተር እንደዚሁም ደግሞ ወቅቱን የሚዋጁ የቴክኖሎጂ ውጤቶች የሚተዋወቁበት አድርገን ልንወስደው እንችላለን። የአንድሮይድ ማበልጸጊያ የቴክኖሎጂዎች ጋር ወጣቶች የሚገናኙበት እሱን ተጠቅመው ደግሞ ቢዝነስ የሚሰሩበትም አንደኛው የኮደር ኢኒሺዬቲቭ ዓላማ አድርገን ልንወስደው እንችላለን። ዳታ ሳይንስና አርቲፊሻል ኢንተለጀንስ በተለይ ዓለም እየዘመነበት ያለው የኤአይ ቴክኖሎጂ አርቲፊሻል ኢንተለጀንስ እንደዚሁ ራሱን የቻለ ፕሮግራም ተሰጥቶ ስልጠና የሚሰጥበት ነው። እስካሁን ድረስ 45000 ዜጎች በተለያዩ ሀገራት የርቀት ስራ እንዲያገኙ ማድረግ ተችሏል። ይሄ አዲስና ሰፊ ቁጥር አድርገን ልንወስደው እንችላለን። ነገር ግን ደግሞ ኢትዮጵያ ካላት ሰፊ የወጣቶች የስራ እድል ተጠቃሚነትና ጥያቄ አኳያ ይሄ ቁጥር ከፍ ሊል እንደሚችል ይጠበቃል። የተለያዩ ጉዳዮችን እንግዲህ ሲነሱ ስልጠናውን ለመውሰድ የተመዘገቡ እስካሁን 685805 ናቸው። ስልጠናውን ያጠናቀቁ ደግሞ 2642 ናቸው። ይሄ ቁጥር እንግዲህ እኛ ያጠናቀርነው ነው። የኢኖቬሽንና ቴክኖሎጂ ሚኒስትሩ አዲስ ቁጥር ሊኖራቸው ይችላል ብዬ ገምታለሁ። ዶክተር ከርሶ ጋር የማደርገውን ቆይታ ስለፈቀዱና ስቱዲዮ ስለመጡ በድጋሚ አብዝቼ አመሰግናለሁ። አመሰግናለሁ ሰለሞን። የኮደርስ ኢትዮጵያ ዋነኛ ዓላማ እኛ በወፍ በረር ከገለጽ ነው ጎን ለጎን ምን ናቸው? መገለጫ ነጥቦች አላቸው ወይ ዶክተር? አመሰግናለሁ ሰለሞን። እንግዲህ በ2016 ሐምሌ 16 ላይ የኢትዮጵያ የ5 ሚሊዮን ኮደሮች ኢኒሺዬቲቭ ክቡር ጠቅላይ ሚኒስትሩ ላውንች አድርገዋል። ይህን ስናደርግ የተባበሩት አረብ ኤሚሬት መንግስት ከጎናችን ሆኖ በዚህ ስልጠና ወጣቶች ምንም የሚያወጡት የተለየ ክፍያ አይኖርም። ስለዚህ በነፃ የሚሰጥ ስልጠና ነው። ይሄ ትልቅ ለሀገራችን ልጆች የተሰጠ እድል ነው። እንግዲህ ኢትዮጵያ የዲጂታል ኢኮኖሚ ሽግግር ለማሳካት የተለያዩ ስትራቴጂዎችን ተነድፈው ወደ ተግባር ላይ ውለዋል። በዋናነት ደግሞ የኢትዮጵያ የዲጂታል ሽግግር ስርዓት ለመምራት የተነደፈው የኢትዮጵያ 2025 የዲጂታል ኢኮኖሚ ስትራቴጂ ነው። ዲጂታል ስትራቴጂ 2025 እንግዲህ እሱ ሲነደፍ በዋናነት ሊሞላቸው ካሰባቸው ክፍተቶች ወይም ጋፖች መካከል አንዱ የስኪል ልማት ጉድለት ነው። እንግዲህ የዲጂታል ኢኮኖሚ ሽግግር እናሳካለን ሲባል የተለያዩ ግብዓቶች ያስፈልጋሉ፣ ስራዎች ይጠበቃሉ። አንዱ እና ዋነኛው ኢንፍራስትራክቸር ዝርጋታን ማስፋፋት ነው። በዚህ ላይ እንግዲህ መንግስትም የፕራይቬት ሴክተሩም ኢንቨስትመንትንም ያበረታታን በተለያየ አስቻይ የስርዓት ግንባታ ወይም የኢንፍራስትራክቸር የመሰረተ ልማት ግንባታን እውን ማድረግ ነው። በዚህ ረገድ በርካታ የታዩ ለውጦች አሉ።
ከዚህም ተጨማሪ የኮኔክቲቪቲ ማሳደግ፣ የኢንተርኔት ተጠቃሚ ቁጥር ማሳደግ፣ የሞባይል ተጠቃሚ ቁጥር ማሳደግ ለዲጂታል ኢኮኖሚ ግንባታ አስቻይ ይሆናሉ የሚባሉ ማናቸውንም ግብዓቶች እንደ ሀገር እዛ ላይ መስራት ማሳደግ አንዱ ተቀምጦ የነበረ ዓላማ ነው። ይሄ ሲደረግ ደግሞ በዚህ እንቅስቃሴ ብቻ የዲጂታል ኢኮኖሚ ግንባታው ሊሆን ስለማይችል የዜጎቻችንን የዲጂታል አቅም መገንባት፣ ስለዚህ የሰው ሀብት ልማት ላይ መስራት ያስፈልጋል። የዲጂታል ኢኮኖሚውን ዞሮ ዞሮ በሰው ላይ ነው፣ በኢንፍራስትራክቸር ብቻ አይደለም። ኢንፍራስትራክቸሩም ሰው ይፈልጋልና ከዚህ አንጻር ይሄንን ስትራቴጂ ላይ ተቀምጦ የነበረውን ግብ ለማሳካት እንዳልኩት ቅድም የኢትዮጵያ መንግስት ከተባበሩት አረብ ኤሚሬት መንግስት ጋር በመሆን ይሄንን እድል ለሀገራችን ዜጎች ልጆች ለወጣቶች እንዲመጣ ተደርጓል። ይሄ ተግባራዊ ከሆነ ጊዜ ጀምሮ የ3 አመት ፕሮግራም ነው። በመሰረቱ በ3 አመት ውስጥ ከ5 ሚሊዮን እስከ 7 ሚሊዮን ኢትዮጵያኖች የዚህ እድል ተጠቃሚ ይሆናሉ፣ ይሰለጥናሉ፣ ይበቃሉ ተብሎ ይጠበቃል። እስካሁን ድረስ እንግዲህ ቅድም ዳታውንም አይተናል። ትንሽ የተሻሻለ አፕዴት አለ። አሁን ላይ በደረሰን መረጃ ዳታውን ከዩኤኢ ነው የምንወስደው። ከክልሎች አጠቃላይ ከየከተሞቻችን ከክልልም ከፌዴራል ከተሞችም ከየተቋማቱም እስካሁን ድረስ ወደ 780 ሺህ ዜጎች ተመዝግበው ስልጠና እየወሰዱ ይገኛሉ። ሰልጥነዋል፣ እየሰለጠኑ ይገኛሉ። ከዚህ ውስጥ ወደ 280 ሺህ በላይ ዜጎቻችን ሰርቲፋይድ ሆነዋል። እንግዲህ ሰርቲፊኬሽኑ ዓለም አቀፍ ነው፣ የዩዳሼ ሰርቲፊኬሽን ነው። ቅድም ሰለሞንም እንደገለጸው 4 መሰረታዊ ኮርሶች አሉ ለወጣቶቻችን ለስልጠና እንዲወስዷቸው የሚደረጉ። አንደኛው የፋንዳሜንታልስ ነው፣ ፋንዳሜንታል ፕሮግራሞች ነው። ዳታ ሳይንስ ፋንዳሜንታል በዳታ ሳይንስ እንዲሰለጥኑ ይደረጋል። ሁለተኛው አንድሮይድ ማበልጸግ መሰረታዊ ኮርስ ነው። ሶስተኛው የፕሮግራሚንግ ነው። አራተኛው አሁን በቅርቡ የጨመርነው የአርቲፊሻል ኢንተለጀንስ ነው። እንግዲህ ይሄ ሁሉ ዓለማችን አሁን ወደ አጠቃላይ የቴክኖሎጂ ስርዓት ውስጥ እየገባ ይገኛልና እንደ ሀገር ደግሞ ወደ ኋላ ላለመቅረት ዜጎቻችን የበቁ ሆነው የዲጂታል ኢኮኖሚ ግንባታ ውስጥ ቀዳሚ ተዋናይ እንዲሆኑ፣ አምራች እንዲሆኑ፣ ፈጣሪ እንዲሆኑ ለማስቻል እነዚህን የተመረጡ ኮርሶች እንዲወስዱ እየተደረገ ይገኛል። እነዚህን ከወሰዱ በኋላ ዋና ዓላማው በሁለት ማስቀመጥ እንችላለን። አንደኛው በየተቋሞቻችን ያሉ ሲቪል ሰርቫንቶች ሰራተኞቻችን የበቁ እንዲሆኑ፣ ስለዚህ ባሉበት ተቋም ውስጥ የተሻለ ምርታማ እንዲሆኑ ያስችላል። የዲጂታል ስኪላቸው የዳበረ ሲሆን እነዚህን ኮርሶች ወስደው ሰርቲፋይድ ሲሆኑ ትላንት ካልወሰዱበት ጊዜ የተሻለ የዲጂታል ዝግጁነት ይኖራቸዋል፣ ኤፊሺየንሲ ይኖራቸዋል፣ አቅም ይጨምራሉ። ስለዚህ ምርታማ ይሆናሉ ባሉበት ቦታ ማለት ነው። እንግዲህ እንደሚታዩ የሲቪል ሰርቪስ ሪፎርም እየተሰራ ነው ኢትዮጵያ ውስጥ። የሲቪል ሰርቪስ ሪፎርም ሲባል እንደዚህ አይነት ኮርሶችን ለዜጎቻችን ለሲቪል ሰርቫንቱ ማብቃት ስለሆነ ይሄ አንዱ ጎል ተደርጎ መወሰድ መቻል አለበት። ሁለተኛ እንግዲህ ኢትዮጵያ በጣም ሰፊ ወጣት ያላት ሀገር ነች። እድል ነው፣ ትልቅ ጉልበት ነው፣ አቅም ነው፣ ሀብት ነው። ይህንን በደንብ ፕሮፐርሊ ቻናል ካደረግ ነው እንደ ሀገር ይህንና ተመሳሳይ ፕሮግራሞችን ዲዛይን እያደረግን ወጣቱን ወደዚህ እንዲገባ እንዲሰለጥን ካደረግን ወጣቱ የትየለሌ የሆነ አቅም ያለው እንደመሆኑ መጠን ምርት ይጨምራል፣ ስራ ይፈጥራል፣ ሀብት ይፈጥራል። አጠቃላይ የሀገር ኢኮኖሚ ግንባታ ላይ ጉልህ ሚና ይጫወታል ማለት ነውና እሱን እንዲያነሱልኝ ነው ዶክተር የፈለኩት። ግሩም ነው። ይህ የኢኮኖሚ አጠቃላይ የኢትዮጵያን የዲጂታል ኢኮኖሚ ለመገንባት ሊኖረው የሚችለውን ፋይዳ እንዴት ነው መገለጫ ነጥቦቹ? የዲጂታል ኢኮኖሚ ሲባል ብዙ ማሳያዎችን ልንዘረዝር እንችላለን። ይሄኛው ዘርፍ ግን ሊኖረው የሚችለው አስተዋጽኦስ እንደምን ያለ ነው? እንግዲህ ዲጂታል ኢኮኖሚው ስንል በፊት ያው ማኑዋል የሚሰሩ ስራዎች በዲጂታል ሲሰሩ የተለየ ጉልበት ውጤት የማምጣት የተለየ አቅም አላቸው። የዲጂታል አጠቃላይ ስርዓቱ ኤፊሽንት በአጭር ጊዜ የማይባክንበት ሀብት የማይባክንበት የአሰራር ስርዓት ይዘረጋል። ስለዚህ በቀላሉ በጣም ኤፊሽንትና ውጤታማ በሆነ መልኩ ምርታማነት እንዲጨምር ያደርጋል። ምንድነው እንዳልኩት የኢትዮጵያ ወጣቶች ሀብት ይፈጥራሉ፣ ስራ ይፈጥራሉ ስንል ኢትዮጵያ ውስጥ ብቻ ሳይሆን ኢትዮጵያ ውስጥ ተቀምጠው ሰልጥነው በዓለም ገበያ ላይ ተወዳድረው ከዓለም ገበያ ስራ እየወሰዱ ኢትዮጵያ ውስጥ ቁጭ ብለው ስራ መስራት ይችላሉ ማለት ነውና በዚህ ረገድ የቢዝነስ ፕሮሰስ አውትሶርሲንግ የሚባል ወይም ቢፒኦ ኢትዮጵያ ውስጥ ሆነው ወጣቶች
የውጭ ስራ ኮንትራት ወስደው ስራ መስራት የሚችሉበትን እድል አስችሏል እያስቻለም ይገኛልና እንግዲህ አሁን እንዳልኩት አጠቃላይ ዓለሙ ወደ ዲጂታል ስርዓት ውስጥ የገባ ስለሆነ የትም ሀገር ተቀምጠህ አቅም እስካለ መወዳደር እስከቻልክ ድረስ ከየትኛውም ካምፓኒ ተቀጥረ ስራ መስራት የሚችልበት እድል አለ ዛሬ ላይ አለ። ይሄ ሀፕን እያደረገ ነው። አንዳንድ ሀገሮች በዚህ ረገድ በኢኮኖሚያቸው ላይ በጣም ከፍተኛ ሚና የሚጫወት የወጣት ኃይል በሀገሩ ተቀምጦ ቢሊዮን ዶላሮችን ለሀገሩ እያስገኘ ሬሚታንስም አጠቃላይ ቀጥታ ገቢም የሚያመጣበት ሁኔታ የተፈጠረ መጥቷልና እንግዲህ ባለፈው የ9 ወራት የዕቅድ አፈጻጸም ግምገማ ላይ ስናይ አጠቃላይ በኢትዮጵያ ውስጥ 45000 ወጣቶች ወይም ከዛ በላይ ኢትዮጵያ ውስጥ ሆነው የውጭ ሀገር ስራ ኮንትራት ወስደው የሰሩ መሆኑን ሪፖርት ሀገራዊ ሪፖርት አለ። እንግዲህ የኮደርስ ስልጠና ሲወስዱ በዚህ ውስጥ ዓለም ውስጥ ባለው ገበያ ላይ ተወዳዳሪ ሆነው ያለውን እድል ስክራምብል አድርገው ወደ ኢትዮጵያ ማምጣት የሚችሉበት እድል ይፈጠራልና ይሄ ሲሆን ስራ ፈጠሩ ማለት ነው። በዚህ በፈጠሩ ስራ ላይ ደግሞ ለኢትዮጵያ ገቢ ያመጡ ነው ማለት ነው። ይሄን ስራ ሲያገኙ በዶላር ነው የሚከፍላቸው። ስለዚህ እንደ ሀገርም ሃርድ ከረንሲ ማግኘት የሚቻልበት እድል እየተፈጠረ ይመጣል ማለት ነውና እዚህ ላይ አስፍተን ከሰራን በነገራችን ላይ ቀላል የሚባል ጉዳይ አይደለም። በጣም ትልቅ እድል ለሀገር ኢኮኖሚ ግንባታ ይዞ የሚመጣ እንደመሆኑ መጠን ይሄንን አስፍተን እንሰራለን። ቅድም እንዳልኩት የ3 አመት ፕሮግራም ነው። ከ3 አመት ከ5 ሚሊዮን እስከ 7 ሚሊዮን ድረስ ታርጌት እናደርጋለን። በጣም ሰፊ ስራ ይቀረናል። እንግዲህ አሁን 8-9 ወር ነው ከጀመርን። በዚህ ውስጥ 780,000 ሰው ወደ ስልጠና ሂደት ውስጥ ገብቷል። ግን ሰርቲፋይድ የሆነው ቁጥር አሁንም ሰፊ ስራ የሚቀረን መሆኑን የሚያሳይ ነው። ስለዚህ ሁሉም ተረባርቦ እዚህ ላይ ወጣቱ ወደዚህ ስርዓት ውስጥ እንዲገባ ይሄንን እድል እንዲጠቀም ሚዲያዎችም እናንተ መስሩ ስራ ቀላል አይደለም። ተቋማቱም ሁላችንም እዚህ ላይ ተጋግዘን ከሰራን ወጣቱ የተፈጠረለትን እድል አሟጦ ከተጠቀመ ቀጣይ 3 አመት ስንጨርስ 5 ሚሊዮን ኢትዮጵያኖች በኮዲንግ ስልጠናው ሰልጥነው ሰርቲፋይድ ሆኑ ማለት በዲጂታል ኢኮኖሚ ሽግግሩ ግንባታውና ሽግግሩ ላይ አንድ ፒላር መሆን ይችላል ማለት ነው። ቀደም ሲል ዶክተር ሲጠቅሱ እንደነበረው እኔ መረጃዎችን ለማጋራት እንደሞከርኩ ኮርሶቹ ዓለም አቀፋዊ ናቸው። እሱም መሆኑን ተከትሎ እንግዲህ ብሔራዊ ክብርን የሚያስጠብቀ ይመስለኛል። ዜጎቻችን እዚህ ቁጭ ብለው የትኛውም ዓለም ሀገራት ጋር መንግስት ባመቻቸው ወይ ደግሞ ውለታ በገባባቸው የስምምነት ባደረገባቸው ሀገራት ሳይቀር እየገቡ ይህን ስራ መስራት ማለት የዜጎችንም ክብር ከፍ የሚያደርግ ይመስለኛል። የኢትዮጵያ የኮደርስ ኢኒሺዬቲቭ እንግዲህ የወጣቶችንና የታዳጊዎችን እጣ ፈንታ ከቴክኖሎጂ ጋር በማስተሳሰር በኩልና መጻኤዋን ሀገራችንን በቴክኖሎጂ ከሌላው ዓለም ጋር ለማስተሳሰር ሊኖረው የሚችለው ፋይዳስ እንደምን ያለ ነው ዶክተር? ይሄ ጉዳይ ትልቅ ጉዳይ ነው። ወጣቱን በዚህ ልክ እንዲገነዘቡ ፈልጋለሁ። ይሄን እድል ሚስ ማድረግ የለበትም። አሁን ዓለም በቴክኖሎጂ በጣም ወደፊት እየገሰገሰ ነው ያለው። ምናልባትም በ20 በ30 በ40 አመት ዛሬ የምናየው የሰው ልጅ አኗኗር አጠቃላይ ያኗኗር ዘይቤውና ስርዓቱ ኢቭን የአጠቃላይ የምርት ሂደቱም ኢንተራክሽኑም ጭምር እና የአመለካከቱ ወርልድ ቪው ጭምር በከፍተኛ ሁኔታ በቴክኖሎጂ ሪሸፕ የሚደረግበት ጊዜ የሚመጣ መሆኑ ሙን ነው። አሁንም የምናየው በተለይ በአርቲፊሻል ኢንተለጀንስ ትልልቅ አብዮቶች እየተፈጠሩ ነው። ዛሬ የምናውቀው ሰው እና አጠቃላይ የሰው ስርዓቱ በቀጣይ ጥቂት አመታት ውስጥ በብዙ መልኩ የተለወጠ ሊሆን ይችላልና እዚህ ካቻፕ ማድረግ አለብን። ወደ ኋላ መቅረት የለብንም እንደ ሀገር። ይህንንም ታሳቢ ከማድረግ አንጻር ነው እንግዲህ ትልልቅ ኢኒሼቲቮች ኢትዮጵያ ውስጥ ሀፕን እያደረጉ ነው። የአርቲፊሻል ኢንተለጀንስ ተቋም ተቋቁሟል። ፖሊሲዎች ተቀርጸውለት ጸድቋል። እንደዚህ አይነት እድሎችን ደግሞ ስናመጣ as many as possible ዜጎችን ሰልጥነው በቅተው የሀገራቸውን የስራ ስርዓት ይቀይራሉ፣ እድል ይፈጥራሉ። የዘመነ ሀገር የዘመነ ኢኮኖሚ ግንባታ ውስጥ እንገባለን። ግን ይሄ ብቻ ሳይሆን ደግሞ ኢትዮጵያ ውስጥ ሆነው በዓለም ላይ የተከፈተውን ማናቸውንም እድል ስክራምብል ያደርጋሉ፣ እዛ ውስጥ ይሻማሉ፣ እድል ይወስዳሉ፣ ወደ ኢትዮጵያ ያመጣሉ ማለት ነውና ይሄ ሲሆን 5 ሚሊዮን ኢትዮጵያዊ በዚህ ስርዓት ውስጥ ከአሰልጥነን ካበቃን ሰርቲፋይ ካረግን it means a lot ባይዞ ይቀላል ጉዳይ አይደለምና ከዛው let's say 1/5 ወይም 1/10 የሚሆነው
የቢፒኦ ኢንዱስትሪ ውስጥ ቢገባ ቢፒኦ ቢዝነስ ውስጥ ቢገባ ስራ ቢያገኝ ምን ያህል ለኢኮኖሚው አስተዋጽኦ እንደሚያደርግ ኢማጂን ማድረግ ይቻላል። በጣም ትልቅ እድል ነው። ወጣቶቻችን ስንናገረው እውነት አይመስልም። አሁን በዚህ ሂደት ውስጥ ኢትዮጵያ ውስጥ ሆነው ስራ ከውጭ የወሰዱ ወጣቶች በርካታ አሉ። ቅድም ሪፖርት እንደደረገው እንዳልኩት 45 ወጣቶች በቢፒኦ ስርዓት ውስጥ ገብተዋል። የቢዝነስ ፕሮሰስ አውትሶርሲንግ የኢትዮጵያ ደግሞ አጠቃላይ ጂኦግራፊው ምቹ ነው። ወደ ኢስት ከሄድክ የጊዜ ልዩነት ስላለው የጃፓን፣ የኮሪያን እና የምስራቅ ኤዥያን የሩቅ ምስራቅ ኤዥያን ሀገሮች ገበያ ለመጠቀም አመች የታይም ዞን ውስጥ ነው ያለነው። ወደ ዌስትም ስትሬች ስታደርግ ያው የኖርዝ አሜሪካና ካናዳ ነው ያለው። ሶ እነዚህ ሀገራት በከፍተኛ የቴክኖሎጂ ግስጋሴ ውስጥ ያሉ እንደመሆናቸው የበለጸጉም እንደመሆናቸው መጠን ከካምፓኒዎች ከኢንዱስትሪዎች ስራ ወስዶ ምሽት ላይ ኢትዮጵያ ውስጥ ምሽት ላይ ቀን ሲሰሩ ነው ምሽትም ላይ ሰው መስራት የሚችልበት ወጣቱ መስራት የሚችልበት እድል አለ። እነዚህ ሀገሮች ላይ እንግዲህ የሰዓት ልዩነት እንደመኖሩ መጠን ይሄ አንድ አድቫንቴጅ ይሰጠናል። ሶ ይሄንን ወጣቱ እንዲጠቀም ለማድረግ ስንሞክር እዚህ ጋር ቁጭ ብለው $2300 የሚያገኙ ወጣቶች አሉ። ይሄ ሲባል ወጣቱ በደንብ ሙሉ ልብ የማይገዛው እንደሆነ እንታዘባለን። ወጣቶች ግን አሉ ዊትነስ ሆኖ ሚዲያ ላይ ይወጣሉ። ህይወታቸውን እየለወጡ ነው። እነሱንም የቤተሰቦቻቸውንም ህይወት እየለወጡ ያሉ ወጣቶች እንዳሉ ያየን ነው። በርካታ ኢትዮጵያውያንና ዶክተር ይሄን የመጨረሻ ጥያቄ ላድርገው። የተለወጡ ወጣቶች አሉ። ቀላል ነገር የሚባል አይደለም። እውነት ለመናገር አሁን ከመረጃዎችም ከወጣቱ ተጠቃሚነትም አኳያ ስናየው አጠራ አድርገው ክትትሉ ድጋፉ ምንድነው ይመስለው በቀጣይ? ወል እንግዲህ አሁን ፈርስቲንግ ይሄን ኢኒሺዬቲቭ ላውንች አድርገናል። እንደ ሀገር ተደርጓል። ሶ ይሄንን መከታተልና በእርግጥም ባስቀመጥነው ታይም ላይን መሰረት ያስቀመጥነው ታርጌት ሂት ማድረጋችንን እየተከታተልን ማረጋገጥ አለብን። በየሳምንቱ ግምገማ አለ። የስትሪንግ ኮሚቴ አለ። በጠቅላይ ሚኒስትር ቢሮ የሚመራ ኢኖቬሽንና ቴክኖሎጂ ሚኒስቴር ያለበት እኔም ያለሁበት የክልል ምክትል ርዕሳነ መስተዳድሮች ያሉበት እና የክልል የተለያዩ ቢሮዎች የሳይንስና ኢኖቬሽን ቢሮዎች፣ የስራና ክህሎት ቢሮዎች፣ የተለያዩ ቢሮዎች የሚሳተፉበት የተለያዩ ፌዴራል ተቋማት የሚሳተፉበት ምንገመግምበት አቅጣጫ ምናስቀምጥበት ምን ላይ ደርሰናል እያልን በአፈጻጸም ሂደት ውስጥ የሚታዩ ክፍተቶች ምንድናቸው የሚሉትን የለየን አቅም በፈቀደ መልኩ እንደ ሀገር ያው ኢንፍራስትራክቸር አንዱ ጉልህ ችግር ነው። ይህንን ለመቅረፍ የተለያዩ ሪሶርሶችን ሞቢላይዝ ለማድረግ ክልሎች ባላቸው አቅም ልክ እንደሚመለከታቸው የፌዴራል ተቋማትም እዚህ ላይ ተረባርበው እየሰሩ ውጤቱን የተሻለ ለማድረግ የክትትል ስራዎች ይሰራሉ። በመሰረቱ ክልሎች ሪፖርት ያደርጋሉ። ሁሉም ክልል እና የከተማ አስተዳደሮች በዚህ ላይ ግሪ ያደርጉ ያሉበት ሁኔታ እንዳለ እያየን ነው፣ እየገመገምን ነው። ሶ ይሄን አጠናክረን እንቀጥላለን። የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ እዚህ ስቱዲዮአችን ተገኝተው ሰፋ ያለ ማብራሪያ ምላሽ ስለሰጡን በተመልካቾች ስም አብዝቼ ነው የማመሰግነው። መልካም ምሽት። አመሰግናለሁ ሰለሞን።